መጨረሻ ላይ ምን ብላ አመነች? በቃ ተሳስቻለሁኝ አለች። አያችሁ መጀመሪያ ግን በቃ ልትቀይሰኝ በፈለገችው መንገድ ተከትያ በረበር ተሳስቻለሁ የምትለው ሳትናገር ታመልጣ ነበር። ባንደበታ ተሳስቻለሁ እንድትል አደረኳት። እናንተ ስትነጋገሩ ጊዜ ከሰዎች ንግግራቸውን ከማዳመጣቸው በፊት የሰውየውን አካሄድ በደንብ አድርጋችሁ ማወቅ አለባችሁ። አንዳንዱ መረዳት የሚፈልግ ሰው አለ፣ እውነትን ማወቅ የሚፈልግ ሰው አለ። ይሄን ሰጥ ብላችሁ የሚፈልገውን ከተናገረ በኋላ መልሱን ረጋ ብላችሁ መልሱለት። ሌላ ደግሞ ሹብሃት አለ አድርገው የሆነ ማጭበርበሪያ ነገር በሰዎች ጭንቅላት ላይ ጥሎ መሄድ የሚፈልግ ሰው አለ። ይሄን እያንዳንዱ ንግግሩ ላይ ያዙት። መረዳትም አይደለም የሚፈልገው ይሄ አጭበርብሮ እንዳይሄድ የእርሱን ማንነት ምንም ያለ ማስረጃ እያወራ እንደሆነ ገልጣችሁት መሸኘት ይሮች አለ። ከማንም በላይ ቦታ መስጠት ያለባችሁ መረዳትና ማወቅ የሚፈልግ ሰው ነው። ጊዜያቸውን ሁሉ መስዋዕት አድርጉና ስጡት። እሱ ያ ጊዜ ከስሯል ላይ ይባላል አትርፋችሁበታል። الله المستعان. እሺ ደሱ አው ሰዋ እሺ ጥያቄ አለ? እኔ ስለ ጌታ ኢየሱስ አምላክነት ብቻ ፕሮግራም ሲኖር ስለሱ ነው፣ ሌላ አልጠይቅም። አይሻ ማናት ሁሴን? እሺ ስለ ኢየሱስ ክርስቶስ ጌትነት ነው ያልከው ወይስ ተሳስቼ ነው? ጆሮዬ ነው። ስለ ኢየሱስ ክርስቶስ አምላክነት፣ ስለ ኢየሱስ ክርስቶስ ፈጣሪነት ፕሮግራም ሲኖርህ ብቻ እናወራለን። ኢየሱስ ክርስቶስን ማን ነው ፈጣሪ ጌታ ያደረገው? ራሱ የባህሪው ነው አምላክነት ተደርጎ ነው። መጽሐፍ ቅዱስን አላየሁም ማለት ነው። ከኢየሱስ ክርስቶስ አምላክ በስተቀር ሌላ አምላክ የለም። ተደርጎ ነው ጌታ ተደርጎ ነው። እኔ መጽሐፍን ስላየሁት ማስረጃ አለ። ሐዋርያቶችን የመረጠ የሙሴ አምላክ ነው። ሁስዋ የሙሴ አምላክ የአብርሃም አምላክ ማለት ኢየሱስ ክርስቶስ ነው። የአዳም አምላክ ኢየሱስ ክርስቶስ ነው። ወሬን ተው፣ እምነትህን ተው እና መጽሐፉ ላይ እናውራ። አንተ እንደሱ ብለህ ታምናለህ ነው ምናምን ከእንዴ መጽሐፉ ላይ ጌታ ተደርጎ አይደለም ማልክ ተደርጎ ነው ብዬ ማስረጃ ልስጥህ እያልኩህ ነው። ልስጥህ ማስረጃ እኔም ልስጥህ። አሁን አይደለም መጽሐፍ ቅዱስ አጠገቤም የለም። አንተ ከሰጠኸኝ እስክሪብቶ መያዝ አለብኝ። ችግር የለውም። እስክሪብቶ ባይኖርህም በእርሳስ መጻፍ ትችላለህ። ጌታ ተደርጎ እንደሆነ አሁን ላሳየህ። እሺ አንተ ተደርጎ አይደለም ነው ያልከው። ልስማ። እሺ በኋላ መለስበታለሁ። እኔ መልስ የምሰጥህ በኋላ ነው። እሺ መልስ ላሳየህ ነው። ጌታ ተደርጎ እንደሆነ ብታምን አሁን ክርስትና ለቀህ ትወጣለህ አትወጣም? ምክንያቱም በመደረግ ነው ያገኘው ጌትነት። አንተ አሁን እሱ ኢየሱስ ክርስቶስ አምላክ መሆኑን ካወቅህ ሙስሊምን ለቀህ ትወጣለህ? የመጀመሪያውን ጨርስ። ኢየሱስ ክርስቶስ ጌታ ተደርጎ አይደለም ይሄ ያለህ ሰው። እኔ ደግሞ አይ ተደርጎ ነው አልኩት። ተደርጎ እንደሆነ ባሳየህ ክርስትና ለቀህ ትወጣለህ አትወጣም? እወጣለሁ። አንተ አሁን አምላክ እንደሆነ ባሳየህ ክርስትና ሙስሊምነትን ለቀህ ትወጣለህ? እወጣለሁ ብሏል ጌታ እንደሆነ ባሳየህ። እንደዚህ ቀለል እንዳታጠፍ 1700 ሰው እየሰማ ነው። አንተ ቃል ግባ። አንዴ ለኔ ብቻ አይደለም። ቆይ ኢሳቅ አንዴ ያወጣለት መጽሐፍ ቅዱስ ይዛል አልያዝኩም አልኩህ። አሁን እኮ ቅድም አስቀድሜ ነገር እናወጣለህ ነው ጌታ ተደርጎ በመደረግ እንዳገኘው ጌትነት። ውስው አዳምጠኝ። አንተ ኢየሱስ ክርስቶስ ለምን ትረብሻለህ? አትረብሽ እንጂ ጠይቅ አይደል? ማስረጃ ልክ ሲወጣ ሲለምር መጮህ አይጮህም፣ ነውር ነው። አሁን ላሳይህ ኢየሱስ ክርስቶስ ጌታ ተደርጎ እንደሆነ በቃ እንደሱ ካልሰነ እኔ ላወጣ ላሳይህ በጌታ ስም ዘመን ይባል በቃ ማሄር ያወጣልህ። ያውና ማሄር ያወጣለት ደስዬ በቃ ዛሬ ክርስትናን አሰላም አለይኩም ነው። ምክንያቱም ጌታ ተደርጎ መሆኑን ካየ ለቆ እንደሚወጣ ተናግሯል። እሺ አውጣው ማሄር ያወጣው። እሺ የሐዋርያት ሥራ ምዕራፍ 2 ቁጥር 38 ታውጣለት። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ማይር አጣላት ኔትወርክ እኔ ነው የሚይዘው
እሺ ይፈትልህ እንደ ሙሴ ቁጥር 36 ያውና ኦኬ ያውና ይታያል። ደሱ ቢዩተና ሰው እሺ ያየሁት ነው። ያውና ቁጥር 36 ላይ ምን ይላል? ትንሽ ከፍ አድርገው ማለት ቁጥር 36 ያው እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ወቅ ይላል። ኢየሱስን ጌታ ያደረገው ማለት ነው። እንዳደረገ ይላል አይደል? ኢየሱስን ጌታ ያደረገው ጌታ እንዳደረገ ይላል። ተደርጎ ነው አይደል? አይደለ? ይሄ ትርጉሙ ነው። አቃ ግልጽ ይሆንልህ። ይሄ ማለት ምን ማለት ይመስላል? ወይ ቃል በቃል እንዴት ተደርጎ ነው ይላል አይለው? ቃል በቃል እንግዲያውስ እንዲያ ከሆነ መጽሐፍ ላውጣ። ይሄ እኮ ለዘላለም የሚወሰንበት ነው አይደል እንዴ? አንብበው። ተደርጎ እንደሆነ ይናገራል አይናገርም? ጌታ እንዳደረገው ማን አደረገው? እግዚአብሔር ጌታ እንዳደረገ ይላል አይለው? አሁን ባለፈው እኔ ነግሬሃለሁ። ኢየሱስ አምላክ ነው፣ አብ አምላክ ነው፣ መንፈስ ቅዱስ አምላክ ነው ብያለሁ። እንዴ ጌታ እንዳደረገው ይላል አይልም መጽሐፉ? የለበሰውን ስጋ ነው። በለበሰው ስጋ ከማርያም የነሳውን ስጋ። አይ እንደሱ የሚል ቃል የለም እዚህ ጋር። ኢየሱስን እግዚአብሔር ጌታ እንዳደረገው ነው የሚለው ቃል በቃል። ኢየሱስ እኮ ኢየሱስ የተባለው ከማርያም በመወለዱ ነው እንጂ ከአብ የወጣው ቃል አይደለም። መጀመሪያ ቃሉ ነው ወደ ማርያም በጅብሪል አማካይነት የመጣላት አይደል? ወይ ወደሱ እንመጣለን። ኢየሱስን በዚህ ጥቅስ መሰረት ጌታ ያደረገው ማን ነው? ጌታ ያደረገው የሚለው አብ አደረገው ልትል ነው? እኔም ምን ሆነ አይደል? አንተም በቃሉ መሰረት ምን ይላል? ማን ነው ጌታ ያደረገው? ኢየሱስ ስለዚህ ጋር ጌታ እንዳደረገው ይላል። አዎ ማን ነው ጌታ ያደረገው? አብ ነው። ጎበዝ ልጅ። አላሁ አክበር። ስለዚህ ኢየሱስ ክርስቶስ ጌታ ተደርጎ ነው። ማን ያደረገው? አብ ነው ያደረገው። ቅድም ምን አለ? ተደርጎ አይደለም አለ። አሁን ተደርጎ ነው። ለዛው ያ ኢየሱስ ከክርስትና የትኛውን ሃይማኖት ልገባው? የለበሰውን ስጋ ማለት ነው። የትኛው ሃይማኖት ልገባው? ከክርስትና እንደምትወጣ ነግረህናል፣ ቃል ገብተሃል። ይሄ ጥቅስ ከመጣለህ ሌላ እኮ የዚህን ጥቅስ አመጣልሃለሁ። አሁን የመጽሐፍ አልያዝኩም አልኩህ አይደል? ምን ዋጋ አለው? ጌታ ከመደረጉን ካየሁኝ ከክርስትና እወጣለሁ። ሮሜ 9:3 ላይ አውጣልኝ። እሺ እዚሁ ላይ መነጋገር ጌታ ተደርጎ ነው አይደል? ሮሜ 9:3 ላይ አውጣልኝ። አንብብሽ ማንበብ የምትፈልገው ለመተባበር ከፈለገ እሺ አንብብለት ማሄር። እኔ ያልከኝ ጌታ ተደርጎ እንደሆነ በቃ ያወቃቸው ነው ክርስቲያኖች። አልሐምዱሊላህ እስከዛሬ ጌታ ተደርጎ አይደለም ነበር የሚመስላቸው። አሁን ግን በመደረግ ያገኘው እንደሆነ አወቁ። በመደረግ ያገኘው ከሆነ ደግሞ ሹመትና ስልጣን እንጂ ጌትነቱ መለኮታዊ ጌትነት አይደለም። እሺ እሺ ደሱ ሮሚዮ ስንት ነው? ሮሜ ስንት ያወጣልህ ደሱ? ሮሜ 9:3 ላይ አንብበለው። እኔ መጽሐፉ ስላዳስኩ ነው። ሮሜ 9 ስንት ነው ያልከው? 9:3 ላይ ሮሜ 9:3 ላይ ያወጣለት ማለት ያውጣ በለው። በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆነ እጸልይ ነበር አለ። አሳየኝ መጽሐፉን። እሺ ያው በትልቁ አድርጉ። ማሂር አይታየኝም። ማሂር አንዴ በትልቁ ያደርጉኛል። እሺ አሁን ይታያል። እሺ በስጋ ተለይቼ አለ። በደንብ አሳይ። ይሄው 9:5 ላይ 9:5 ላይ አንብብልኝ ነው የምልህ። አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን። እግዚአብሔር ይስጥህ። በቃ አመሰግናለሁ። የተባረከ አምላክ ነው። መሂር ወይ ማን ነው የተባረከ አምላክ? ክርስቶስ ነው። ኢየሱስ ክርስቶስ እኮ ለዘላለም የተባረከ አምላክ ነው። አይደለም እሺ ካልሆነ ሌላ መጨመርልሃለሁ። ቆይ ትጨምራለህ። አብሽር ችግር የለውም።
ውስዋ ጊዜን አልሻማም። ካሁን በኋላ ለመናገር ራሱ አልሻማም። ብቻ አምላክ መሆኑን አምላክ እንደሆነ አወቀው። አምላክ ያለው ሰው ነው ኢየሱስ ክርስቶስ እንደ መጽሐፈ። እሺ ጥቅስ ሰጣለሁ በዚህ ጉዳይ ነው። ለዘላለም የተባረከ አምላክ እያለ እኮ ነው ውስዋ። እሱን አይደለም እያለ ያለው እሱን አይደለም። ሌላ አንድ ልስጥህ። ይሄንን አትፈልገው። በይሄንን በዚህ ጋር መነጋገር በመሰረቱ ይሄን አልፈልገውም አይባልም። አንተ ያመጣኸው የእግዚአብሔር ቃል ነው፣ ይሄም የእግዚአብሔር ቃል ነው። ያልፈልገውም አላልኩም፣ ግን እዚህ ጋር አንተ ለክርስቶስ ለማድረግ የፈለከው ስለ አብ ነው የሚናገረው አይደለም። በስጋ እኮ አልመጣም። አብ በስጋ አልመጣም። በስጋ የመጣው ክርስቶስ ነው ወይም መሲህ ነው ወይም ኢየሱስ። አይዋ በጣም ጥሩ። ስለዚህ በስጋ ያመጣው ማን ነው? ኢየሱስ ክርስቶስን በስጋ ቃሉ መጥቶ ስጋ የለበሰው መሲህ ክርስቶስ ብቻ ነው እኮ። ማን ነው ያመጣው በስጋ? ኢየሱስ ወይም ኢየሱስ ነው። ጅብሪል ነው። በጅብሪል አማካይነት ማን ነው ያመጣው? ኢየሱስ ማን ነው ያመጣው? በቅዱስ ገብርኤል አብሳሪነት በማርያም ማህፀን አደረ። ማን ነው ያመጣው የኢየሱስ ክርስቶስና? አሁን ጥያቄው ማንም አምጪ የለውም እኮ አምጭና ላኪ የለውም። እሱ አለው ያመጣው አካል አለ። አብ ነው ያመጣው። አንተ አውጣለት አንድ ጊዜ የሐዋርያት ሥራ አብ አመጣው የሚለው አብ አመጣው የሚል ቃል በቃል ስለታለ አብ ላከው ሲል እሺ፣ በገብርኤል አማካይነት ተላከ ነው የሚለው። ተረጋጋ እንጂ ቀስበል። አመጣው ነው የሚለው ቃል በቃል አሳያለሁ። ይረዳናል። ዞሮ ዞሮ አምጣ አሳያለሁ። የሐዋርያት ሥራ ምዕራፍ 13 ቁጥር 23 ነው ያወጣለት። ማንም ያመጣ የለም ራሱን የመጣው ነው የሚሏቸው። ታውቃላችሁ እንዴት እንደሚሸውዳቸው ተመልከቱ። ነገር ግን አመጣው የሚል ቃል በቃል ነው እናሳያችሁ። የሐዋርያት ሥራ ያውና ምዕራፍ 13 ቆንዲ ናታለ አንድ ጊዜ አመጣ ከአንድ ጊዜ የሐዋርያት ሥራ የቀደሙ ላይ አለ እኮ እሱ ከአንድ ጊዜ ና ያውና ታልከት ማን ትልቁ ላይ አድርጉኛ እንዴ ተመጣ የሚል የለም ራሱ ነው የመጣው ነው የሚሉት። ነገር ግን እንዴት እንደሚሸውዳቸው ተመልከተው። አሁን እዚህ ጋር ላውጣለ። እሺ ያ ይታያል። አንብበው ሜተናንሳ አንብበው። ድምፅን ከፍ አድርገህ እንስማው። ማን ነው? አንብበው። ድምፅህን ከፍ አድርገህ እንስማው። ማንም አላመጣውም ራሱን የመጣው ብለህ ነበር። አንብበው። ከዚህም ሰው ዘር እግዚአብሔር እንደተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስን አመጣ። አይዋ ያሰላም። ኢየሱስን ያመጣ አካል አለ አይደል? ማን ያመጣው? ኢየሱስን አመጣ ይላል። አይዋ ኢየሱስ ማንም አላመጣውም ራሱን የመጣው ብለህ ነበር። አመጣ የሚል የለም። ልጁ ላከ ይላል እኮ። የአብ ልጅ መሆኑን አምነሃል ማለት ነው። በጣም ጥሩ። እሺ ቆይ ተረጋጊ። ስለዚህ ኢየሱስ ክርስቶስ በራሱ አልመጣም፣ ያመጣው አካል አለ። ማን ያመጣው? ኢየሱስን ገብርኤል ሲያበስራት እስቲ ማርያምን አበሰረ የሚለው ነው ያመጣው። ኢየሱስ እንዴት እንደመጣ መጀመሪያ መነሻ አመጣ ማለት ነው። ያመጣው በዚህ ጥቅስ መሰረት ማንም አመጣ እኮ አይልም ወይ? ገብርኤል አመጣ። ያው እግዚአብሔር አመጣ ነው የሚለው። ከዚህም ሰው ዘር እግዚአብሔር እንደተስፋው ቃል ለእስራኤል መድኃኒት እርሱም ኢየሱስን አመጣ ይላል። ኢየሱስ እኮ እግዚአብሔር ነው ራሱ። ኢየሱስ ቆይ አንዴ ተረጋጋ። ቆይ ወደ ማትወስድም። ቆይ አንዴ እዚህ ጋር የመጣ አካል አለ፣ ያመጣ አካል አለ። ገብቶሃል አይደል? ስለዚህ ማን ነው የመጣው? የመጣው ማን ነው? ኢየሱስ። ማን ነው ያመጣው? እግዚአብሔር ያሰና እናመሰግናለን። ስለዚህ ኢየሱስ ክርስቶስ በራሱ አይደለም የመጣው፣ ያመጣ አካል አለ፣ አምላኩ ነው ያመጣው። ኢየሱስ ራሱ እግዚአብሔር ነው ያልከው እኮ ነው። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ያለበት አንድ ጥቅስ አለ መጽሐፍ ቅዱስ ላይ ላሳይህ። ነገር ኢየሱስ ክርስቶስ ልብ በል እኔ እግዚአብሔር ነኝ ብሎ የተናገረበት ጥቅስ አለ። ላወጣልህ እኮ ነው። አጣለን፣ ችግር የለም። ዮሐንስ 1:1 ኢየሱስ ክርስቶስ ልብ በል ኢየሱስ ማለት ቃሉ ነው አይደል? ቃሉ ነው። አሁን እየተግባባን ነው አይደል? ኢየሱስ ማለት የእግዚአብሔር ቃል ነው።
ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሎ ተናግሯል። አንዱ ኢየሱስ ተናግሯል። መጽሐፍ አልያዝኩም። አሁን ዮሐንስ 1:1 አውጣልኝ። ኢየሱስ ክርስቶስ ዮሐንስ የተናገረው ወደ ዮሐንስ እንሄዳለን። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሎ ተናግሯል ወይ? ዮሐንስ 1:1 አውጣ እያልኩ እኮ ነው። ለምን ከረከርክ? በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር አለ ዮሐንስ። ይሄም ዮሐንስ ምስክር ይላል መጨረሻ ላይ። ቆይ ተረጋጋ። ይሄም የዮሐንስ ምስክር ነው አለ። አሁን እኔ ስለ ዮሐንስ ሳይሆን ጥያቄ ኢየሱስ ራሱ እኔ እግዚአብሔር ነኝ ብሎ ተናግሯል ወይ? ቃልም እግዚአብሔር ነበረ እያለ እኮ ነው። ቃል ነው አይደል? ኢየሱስ ማለት እኮ ቃል ነው። ወደ ዮሐንስ ንግግር እንሄዳለን አልኩ። መጀመሪያ ኢየሱስ ክርስቶስን እንጨርስና ኢየሱስ እኔ እግዚአብሔር ነኝ ብሎ ተናግሯል። መጽሐፍ አልያዝኩም። በኋላ ልመለስ። በቃ ትመለስ ትችላለህ። አውጥቼ ሰጥሃለሁ። አንዲት ቦታ ላይ ኢየሱስ ክርስቶስ እኔ እግዚአብሔር ነኝ አላለም። በአላህ ስም አላለም። አንድ ቦታ ላይ እኔ እግዚአብሔር ነኝ አላለም ኢየሱስ። መጽሐፍ አልያዝኩም። አሁን ቃልም እግዚአብሔር ነበረ የሚለው ኢየሱስን አንተ ቃል ነው ወይስ ሰው ነው ምንድን ነው ብለህ ነው የተነሳው? ከመጀመሪያ እንዴት ከሰማይ እግዚአብሔር አመጣው ሲል እግዚአብሔር ምኑ መጽሐፍ ይዘህ ስትመጣ ታወራለህ። በጨበጣ አይደለም። እኔ ፊት የሚወራው ማስረጃ ነው። እሺ እኔም ለምናገረው ንግግር ሁሉ ልክ እንደዚህ እያወጣሁኝ እንደማሳየህ ቃል በቃል አመጣው የሚል ቃል በቃል ላሳየህ፣ እሺ አሳየኝ። ጌታ ተደርጎ ነው የሚል ቃል በቃል ላሳየህ፣ እሺ አሳየኝ። የምለውን ሁሉ እንዳለ መጽሐፋቸው ላይ ያሳያቸዋለሁ። ቃል በቃል የምናገረው ተቻለ። እናንተ ልክ እንደው የምትናገሩት ቢያንስ መጽሐፉ ላይ ይገኝ የለም። መጽሐፉ ላይ የሚነግራችሁ ሁሉ የለም። ተቻለ የሌለ ነገር ነው። ኢየሱስ ክርስቶስ አንድ ቦታ ላይ እኔ እግዚአብሔር ነኝ አላለም። በፍጹም ይሄን አላስተማረም። እሱ በክርስቶስ ትምህርት የማይኖር ሰው ደግሞ አምላክ እንደሌለው ጣዖት አምላክ እንደሆነ ተገልጿል። ክርስቶስ አስተምሮን ወይ እግዚአብሔር ነኝ ብሎ አንድ ቦታ ላይ አላስተማረም። እንደውም ያስተማረው ምንድነው ከተባለ እኔ ከእግዚአብሔር እየሰማሁኝ የምናገር ሰው ነኝ ነው ያለው። በቃ ወታቻል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ ምን አለ? وتريدون أن تقتلونني وأنا إنسان قد كلمكم بالحق الذي سمعه من الله. يا سلام ተመልከት ኢየሱስ ምን እንዳለ? እኔ ከአምላክ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ። ከአምላክ ሰምቶ ከእግዚአብሔር ሰምቶ የሚናገር ነው እሱ እንጂ እኔ እግዚአብሔር ነኝ ብሎ መናገር አያቅተውም ነበር። ነገር ግን ምን ያደርጋሉ ክርስቲያኖች? ጥቅሶችን እየፈለጉ እንደዚህ እየዞሩ ምን እያሉ እነዚያን ዙሪያ ጥምጥም ሄደው በቃ ይሄ እግዚአብሔር መሆኑን ያሳያል ይሏቸዋል። እዛቻል እግዚአብሔር ቃል ነው፣ ስለዚህ እግዚአብሔር ነው። እኔና በአንድ ነን ብሏል፣ ስለዚህ እግዚአብሔር ነው። እኔና ያብናየ ብሏል፣ ስለዚህ እግዚአብሔር ነው። እኔ ከአብርሃም በፊት አለሁ ብሏል፣ ስለዚህ እግዚአብሔር ነው። አብ በእኔ እንዳለ እኔ በአብ እንዳለሁ ብሏል፣ ስለዚህ እግዚአብሔር ነው። በእኔ መኑ በእግዚአብሔር መኑ ብሏል፣ ስለዚህ እግዚአብሔር። አያስኬድም እንደዚህ። ስለዚህ ይሄ እንዲህ ይሆናል ብሎ የሚል ድምዳሜ ላይ መድረስ አያስኬድም። በእምነት ጉዳይ ላይ ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሎ መናገር አያቅተውም ነበር። አንድ ቦታ ላይ ግን እኔ እግዚአብሔር ነኝ አላለም በፍጹም። እሺ ከላይ ካኮብ ሰላም ካኮብ ሰላም ነው አላህ እግዚአብሔር ይመስገን። እንዴት ናችሁ? አላህ ደህና ነሽ? ደህና ነኝ። አላህ ነሽ? በእናንተ እምነት ስለ ገብርኤል አስተምሮት ይናገራል ወይስ አይናገርም? ይናገራል። ልንገርሽ? እሺ በእስልምና መልአኩ ገብርኤል ወይም መልአኩ ጅብሪል አለይሂ ሰላም፣ መልአኩ ገብርኤል ከታላላቅ መላእክቶች መካከል አንደኛው መልአክ ነው። አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ በርካታ ቦታዎች ምን ያነሳዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ብዙ ጊዜ ምን ያነሳዋል። መልአኩ ገብርኤል ከምን ተፈጠረ? ስራውስ ምንድነው? ወደሚለው እንምጣ። መልአኮች የተፈጠሩት በእስልምና አስተምህሮ ከብርሃን ነው። ማስረጃ ቃለ ነብዩ ሰለላሁ ዐለይሂ ወሰለም خلق الله الملائكة من نور። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላህ መላእክቶችን ከብርሃን ፈጠራቸው አሉ። እንደኛ ይሄን ያዙ። ሁለተኛ መላእክቶች አፈጣጠራቸው ምን አይነት ነው? ክንፋማዎች ናቸው። ማስረጃ يقول الله سبحانه وتعالى في بداية سورة فاطر الحمد لله فاطر السماوات والأرض جاعل الملائكة رسلا ولي أجنحة مثنى وثلاث ورباع። መላእክቶችን የክንፍ ባለቤት አድርጌ ፈጠርኳቸው አለ። ከእነርሱ መካከል ሁለት ክንፍ ያለው አለ፣ ሶስትም አራትም ከዚያም በላይ በፍጥረታቶች ላይ ያሻጅን እጨምርላቸዋለሁ ብሎ ተናገረ። ይሄ ነው ሁለተኛ። ሶስተኛ የገብርኤል አፈጣጠር ምን ያክል ክንፍ እንዳለው ተገልጿል ወይ? አዎ ተገልጿል። ማስረጃ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ረአይቱ ጅብሪል ወለሁ 600 ጀናህ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? መልአኩን ገብርኤልን አይቼዋለሁ፣ ለእርሱም 600 ክንፍ አለው አሉ። አያችሁ፣ ለእርሱም
600 ክንፍ አለው። እሺ ይሄ መልአክ ስራው ምንድነው ከተባለ መላእክቶች ስራቸው ዋና ስራቸው ምንድነው? የተፈጠሩበት አምላክን ለዘላለም እየተገዙ መኖር ነው እስከዚያው ነው ፍጻሜ ድረስ። አላህ በቁርአን ላይ ሲገልጻቸው ምን ይላል? ላ ያዕሱነ አላህ ማ አመረሁም ወይፍዐሉነ ማ ዩእመሩን አለ። እኔ አምላካቸው አላህ ያዘዝኳቸውን አያምፁኝም አድርጎ ያልኳቸውን ሁሉ ያደርጋሉ ብሎ ተናገረ። መልአክ በባህሪው ኃጢአትን አያደርግም እንደስንም እናስተምረው በፍጹም ኃጢአትን አያደርግም። ገብርኤልም ሚካኤልም ሱራፌልም መለኩል መውት ሁላቸውም እንዳለ መላእክቶች ሁሉ ወተቸዋል። ምን የት ነው መኖሪያቸው ከተባለ በሰማይ ነው መኖሪያቸው። አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ወመን ዒንደሁ ላ የስተክቢሩነ ዐን ዒባደቲሂ ወላ የስተሕሲሩን ይላል። በሰማይ ላይ የሚገኙ መላእክቶች እኔን አላህን ከመገዛት አይኮሩም አይደክሙም። يسبحون الليل والنهار لا يفترون ቀንም ሌትም አላህን ይገዛሉ አያርፉም እያለ ይናገራል። ይበዛል። ስለዚህ መላእክቶች ምንድነው ስራቸው? አምላክን አላህ ሱብሓነሁ ወተዓላ ለመገዛት ነው። የት ነው መኖሪያቸው? በሰማይ ላይ ነው። የመልአኩ ገብርኤል ልዩ ስራዎች አሉት ወይ? አዎ መልአኩ ገብርኤል ልዩ ስራዎች አሉት። አንደኛው ልዩ ስራው ምንድነው ከተባለ ከአምላክ መለኮታዊ ራእይን ለነብያት ማድረስ፣ ነብያትን እንደ ነብይነት ማብሰር ነው። ታዲያ ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም አብስሯቸዋል ወይ መልአኩ ገብርኤል ከተባለ አዎ አብስሯቸዋል። ማስረጃ ጃአ ጅብሪል ኢለ ነብይ ሰለላሁ ዐለይሂ ወሰለም ወቃል ያ ሙሐመድ ኢነከ ለረሱሉላሂ ሐቃ። መልአኩ ገብርኤል ወደ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር መጣና ምን አላቸው? አንተ ሙሐመድ ሆይ እነሆ አንተ የአምላክ መልእክተኛ ተደርገህ ተመርጠሃል ብሎ አበሰራቸው ይላል። ታውቃለህ? እነሆ አንተ የአምላክ መልእክተኛ ተደርገህ ተመርጠሃል ብሎ አበሰራቸው። ታዲያ መልአኩ ገብርኤል ሲመጣ ለነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ራእይ ሲያመላልስ ጊዜ ራሳቸው ብቻ ናቸው ምስክር ወይንስ የሚያየው አካል ነበር? ሌላ አካል ምስክሮች አሉ ነፋሉ። ከ100,000 በላይ የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች መልአኩ ገብርኤል መጥቶ ሲያስተምር ያዩት ነበር። ማየት ብቻ ነው ወይንስ ትምህርቱንም ይሰሙ ነበር? በደንብ ትምህርቱንም ይሰሙ ነበር። ማስረጃ ሶሒህ ሙስሊም ቁጥር 8 ላይ ታገኛላችሁ። ማን ነው ያየ ከመካከላቸው ከተባለ ዑመር ኢብኑ አልኸጣብ የሐዲሱ ዘጋቢ ራሱ ኩና ጁሉሰን ዒንደ ነብይ ሰለላሁ ዐለይሂ ወሰለም ከነብዩ ሰለላሁ ዐለይሂ ወሰለም ጋር ተቀምጠን ነበር አለ። አንድን ሰው ሲያስተምር ታይቷቸው ነበር? አዎ ያዩታል። መልአኩ ገብርኤል መጥቶ ሲያስተምር ያዩት ነበር፣ ይሰሙት ነበር። ምስክሮቹ 4 ብቻ ሳይሆኑ ከ100,000 በላይ የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች ያዩት ነበር። ይሄ ነውና ተገልጦላቸው ምናችን ተገልጦላቸው ተገልጦላቸዋል፣ ይመለከቱታል። በእናንተ በገብርኤል ታምናላችሁ ወይስ አታምኑ? ገብርኤል የአምላክ መልአክ ነው ብለን ልክ አሁን የነገርኩሽን አስተምሮቶች ነው የምናምነው እንጂ አምላክ ነው ብለን አይደለም። ወይንም ደግሞ ለእርሱ አንሰግድም፣ አንጸልይም፣ አንጠራው። እኛ ምን ሰግደው ምን ጸልየው ሁሉ ነገር የአምልኮ ስርዓቶች ሁሉ የምናደርገው ለአንዱ አምላክ ብቻ ነው። መላእክቶችም ልክ እንደኛ ለአምላክ የሚገዙ ናቸው ብለን ነው የምናምነው። አላህ በቁርአን ላይ ሱረቱ ኒሳ መጨረሻ ገጽ ላይ ሲናገር ለን የስተንኪፈል መሲህ ወን የኩነ ዐብደን ሊላሂ ወለል መላኢከቱል ሙቀረቡን ይላል። ታላላቅ የቅርብ መላእክቶችም ሆኑ እንዲሁም ደግሞ ክርስቶስ የእኔ ባሪያ ከመሆን አይጸየፉም ነበር እያለ ይናገራል። ታላላቅ የቅርብ መልአክ የሚባሉት 4 መልአኮች ናቸው። ማናቸው? መልአኩ ገብርኤል፣ መልአኩ ሚካኤል፣ መልአኩ ኢስራፊል ወይም ሱራፊል እና የሞት መልአክ የሰዎችን ነፍስ የሚያወጣው ማለት ነው። እነዚህ ታላላቅ መላእክቶች መላኢካል ሙቀረቢን ይባላሉ። ልጆች በጣም እያያዘ ስለሆነ ታብ ማድረጋቸውን ኮምፕሊንክ ማድረጋቸውን አታቋርጡ። እሺ ሌላ ጥያቄ አለሽ? አንድ ጊዜ ነው ሰከራን አይሽ ከላይ ሰላም ሰላም ማራናታ እንዴት ነሽ? ደህና ነሽ? አቤት እግዚአብሔር ይመስገን። እሺ ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? በእስልምና ውስጥ ትክክለኛ አምላካቸው ማን ነው? አንደኛ። ሁለተኛ ደግሞ ነብዩ መሐመድና ረሱል ሰለላሁ ዐለይሂ ወሰለም የምትሏቸው ልዩነታቸው ምንድነው? እነሱንስ ለነሱ የምትሰጧቸው አምልኮት ምንድነው? ይሄን እንድታብራራልኝ ፈልጌ። እሺ በእስልምና አምላካችን አምላክ አላህ ሱብሓነሁ ወተዓላ ነው፣ አላህ ነው። ሌላ ማንም አምላክ የለም። በቁርአን ላይ ሲናገር ኢነኒ አነላህ ላ ኢላሃ ኢላ አነ ይላል። እኔ አላህ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም። ፈዕቡድኒ እኔም በብቸኝነት ተገዛኝ እያለ ይናገራል። ነቢያቶችም ሁሉ ሲያስተምሩ ጊዜ አምላካችሁ አላህ ብቻ ነው እያሉ ያስተምራሉ። ቁርአን ላይ ለምሳሌ ሙሴን ብንወስድ ሙሴ ምን አለ? ኢነማ ኢላሁኩም አላህ ላ ኢላሃ ኢላሁ ይላል። አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም አለ። አብርሃም ለምሳሌ ምን አለ? በሱረቱል አንከቡት ላይ ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁህ
ذلكم خير لكم إن كنتم تعلمون አለ። አብርሃም ለህዝቦቹ ምን አላቸው? ህዝቦች ሆይ አላህን በብቸኝነት ተገዙት፣ እርሱንም ብቻ ፍሩት፣ የምታውቁ ብትሆኑ ይህ ለእናንተ የተሻለ ነው አላቸው ይላል። መሲሁ ወይንም ዒሳ ምን አለ? ስለ አምላክ ማንነት ሲናገር وقال المسيح يا بني إسرائيل اعبدوا الله ربي وربكم ክርስቶስ እያለ አላህ ይጠራዋል፣ መሲህ እያለ ይጠራዋል። አላህ ሱብሓነሁ ወተዓላ መሲህ ብሎ ሰይሞታል ዒሳ ዓለይሂ ሰላም። እና መሲሁም እንዲህ አላቸው ለእስራኤል ልጆች፣ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ አላህን ተገዙ አለ መሲሁ ይላል። መሲሁ የእኔም የእናንተም ጌታ አንዱ አምላክ አላህ ነው እያለ እንዳስተማራቸው በቁርአን ላይ ተቀምጧል። ይሄ ነው። ስለዚህ እንደ እስልምና አስተምህሮ አምላካችን አላህ ሱብሓነሁ ወተዓላ ብቻ ነው፣ ከእርሱ ውጭ ሌላ ማንም አምላክ የለም። ነቢዩ ሙሐመድ ወይም ረሱል ሰለላሁ ዐለይሂ ወሰለም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ታውቃላችሁ፣ ረሱል ሰለላሁ ዐለይሂ ወሰለም የእርሳቸው ማዕረጎች ናቸው። ረሱል መልእክተኛ ማለት ነው። ሰለላሁ ዐለይሂ ወሰለም ማለት ትርጉሙ የአላህ ውዳሴና ሰላም በእርሳቸው ላይ ይስፈር ማለት ነው። ራሳቸው ናቸው። እንደ አጠቃላይ ለእርሳቸው የምትሰሩት አምልኮ ምንድን ነው? ለእርሳቸው አምልኮ